ስሜ አለማች አታላ ይባላል። የመጣሁት ከጎንደር ከተማ ነው። እንግዲህ እኔ ይዤ የመጣሁት ፌስታል ሊተካ የሚችል ባግ ነው ይዤ የመጣሁት። እኔ ይዤላችሁ የመጣው ኢኮቤዝ ፓኬጅ ሶሉሽን ይባላል። እንግዲህ ከስሙ ስንነሳ ኢኮቤዝ ማለት ኢንቫይሮንመንቱ የሚወክልና ከኢንቫይሮንመንት ጋር ተስማሚ የሆነ ፕሮዳክት ነው ይዤ የመጣው። ይሄ ማለት ፌስታል ሊተካ የሚችል ፓኬጂንግ ነው ማለት ነው። እንግዲህ እንደ ፕሮብሌሙ ሳነሳ እንደምታውቁት መንግስት ያወጣው አዋጅን ፌስታል ለአካባቢ ካለው ተጽዕኖና በሚቃጠል ሰዓት እንዲሁም በሚቃጠል ሰዓት በሚለቀው ካርቦን ሞኖክሳይድ ለሰዎች ጉዳት ከሚያመጣ ይሄን በመረዳት ፌስታል ከገበያ ተወጥቷል። ፌስታል ከገበያ ሲወጣ ሰዎች ፌስታል ሊተካ የሚችላቸው ወይ እቃ የሚይዝላቸው ብዙ እቃ የሚይዝ ኢኮ ፍሬንድሊ የሆነ ለረጅም ጊዜ የሚቆይ ሰዎች ይፈልጋሉ። ይሄ እጥረት ደግሞ አለ በተለይ በእኛ አካባቢ ማለት ነው። እዚህ ሀገራችን ውስጥ ባለው ምርት ተጠቅመን ረዘብል የሆነ ለረጅም ጊዜ የሚቆይ ሰዎች ለ6 ወር እስከ 1 አመት መቆየት የሚችል መጠቀም የሚችሉ ወሸብል ነው እያጠቡ የሚጠቀሙት ነው ይዘን የመጣ ነው ማለት ነው። የኛ ምርት ለየት የሚያደርገው ከሌላ አንደኛ አፎርደብል ነው፣ ዋጋው ዝቅተኛ፣ ሰዎች በቀላሉ ማግኘት ይችላሉ። ሰዎችም እያጠቡ መጠቀም ይችላሉ። እቃ በገዙ ቁጥር መግዛት አይጠበቅባቸውም፣ ብዙ ወጪ ማውጣት አይጠበቅባቸውም ማለት ነው። አመሰግናለሁ። እስኪ ፕሮዳክቱ እሺ ይቻላል። ሁሉም ያንቺ ነው? ኖ ለማያዝ እንዲመቸኝ ያዛስብቼ ይሄ የትኛው ነው ምን? ኦኬ የላይኛው ነው። ኦኬ እኔ እኮ ይሄ መስሎ ነው። ስለዚህ ውጭኛውን ነው ምናይ? እስከ 15 ኪሎ ይይዛል። ኦኬ ችግር የለም። እሺ ስንት ሰው ገዝቶሻል እስካሁን? ያው ሜን ሾፕ አለች ትንሽ 2 ሰራተኛ ማለና አብረን ነው የምንሰራ። የሰራ ነው እስከ 500 ሰርተን አስረክበናል። ትንሽ ቤተሰብ ገዛልኝ ማሽን እየተጠቀምኩ እገኛለሁ አሁን ማለት ነው። ጥሬ እቃውን የት ነው የምታገኙው? የሱ መስሪያ ይሄ የምናገኘው ከአዲስ አበባ ከማርካቶ ነው የምናስመጣው። ብዙ የጨርቅ አይነቶች አሉ። 6000 ካንኪ ቦውሊ የሚባሉ አሉ። እኛ የምንጠቀመው 6000 የሚባል ጠንካራው ነው ማለት ነው። ኦኬ ድንገት ይሄ ጥሬ እቃ ቢቆም ኢምፖርት ማድረጋቸውን ቢያቆሙ እነዛ ሰዎች ይሄ በምንድን ነው የምታውቂው? የት ነው የምታመጪ? ሌላ እሺ ለወደፊቱ ያው እያሰብን ያለ ነው ሰዎች ለብሰው በሚጥሉት ጨርቅ ለመስራት ነው እያሰብን ያለ። ይሄ ቢያቆሙ እንኳን ወደዛ እንሸጋገራለን ማለት ነው። ያው ስጋ ፈርቼ ነበር ግን ቆንጆ ነው።